የአባይ ልጅ ውሃ ጠማው። ይህ አባባል መቼ እንደተነገረ ባይታወቅም እስከ ቅርብ ጊዜ ያለውን የኢትዮጵያንና የውሃ አጠቃቀሟን ቁልጭ አድርጎ የሚያሳይ ነው። ኢትዮጵያ ለመጠጥም ለመስኖ ልማትም የሚሆን የከርሰ ምድርና የገጸ ምድር ውሃ ያላት ቢሆንም ጥቅም ላይ የሚውልበት መሰረተ ልማት ባለመገንባቱ ንጹህ የመጠጥ ውሃ ማግኘት በበርካታ አካባቢዎች የዜጎች ጥያቄ ሆኖ ቆይቷል። በደቡብ ኢትዮጵያ ክልል የምትገኘው ሳውላ ከተማ የከተማዋን መስፋት የሚመጥን የውሃ አቅርቦት ባለመኖሩ የረጅም ጊዜ የንጹህ መጠጥ ውሃ ችግር እንደነበረባት በነዋሪዎቿ ይነገራል። የመደመር መንግስት የንጹህ መጠጥ ውሃን ለዜጎች ለማዳረስ ትላልቅ ፕሮጀክቶችን እየገነባ በመሆኑ ባለፈው ሐምሌ የተጠናቀቀው የመጠጥ ውሃ ፕሮጀክት የሳውላን ጥያቄ መልሷል። እና ብዙ ቦታ ሄደን ነው የምናገኘው ውሃ። ቱርጋት ስንሄድ ወራፋ ከበዛ ከወንዝም እንቀዳለን። አሁን ግን እዚህ መጥቶ እኛ ተገላግለናል። ድብርስ ውሃ ከዚህ በፊት እንጠጣ ነበር። ከወራጅ ውሃ ቀድተን ላም ከላይ ስጠጣ ልብስ ስታጠብ ሰው ገላ ስታጠብ እኛ ደግሞ አልፈን እንቀዳ ነበር እንጠጣ ነበር። አሁን ከዛ ኑሮ ተገላገለን። የአባይ ልጅ ውሃ ጠማው የሚለው አባባል ተረት ሆኖ እንዲቀር ባለፉት ጥቂት ዓመታት በተሰሩ የመጠጥ ውሃ ፕሮጀክቶች የውሃ አቅርቦቱ ማደጉን የውሃና ኢነርጂ ሚኒስቴር ይገልጻል። በዚህ ጊዜ የተሰሩ የውሃና የፍሳሽ አገልግሎት ፕሮጀክቶች ተጨባጭ ለውጥ የታየባቸው ናቸው። እስካሁን በሀገር ደረጃ የደረስንበት ወደ 76 ሚሊዮን ዜጎች መጠጥ ውሃ እንዲያገኙ አድርገናል። ከዚህ ውስጥ አንድ አራተኛ በሚባል ደረጃ የሚያስደፍር ባለፉት 7 ዓመት ያመጣናቸው ስኬቶች ናቸው። እጅግ አስተማማኝ ውጤት ማስመዝገብ ችለናል። ሁለተኛ ጉዳይ ከተሞቻችን የማሳመር ጉዳይ፣ በተለይ ከዚህ ከፍሳሽ አወጋገድ ጋር በተገናኘው ጉዳይ ብዙ ከተሞች መሰረተ ልማት አልነበራቸው። እሱን የማጠናከር ስራ፣ እሱን የመገንባት ስራዎች ላይ ትኩረት አድርገን ስንሰራ ቆይተናል። ወደ 22 ከተሞች ላይ የሳኒቴሽን ፋሲሊቲ የሚባለውን ነገር ስራ የጀመርንበት ጊዜ ነው ማለት ነው። ከነዚህ 22 ከተሞች 12ቱ ላይ ግንባታ ጀምረናል። ኢትዮጵያ የውሃ ሀብቷ ለዜጎች እራትም መብራትም እንዲሆን በርካታ ፕሮጀክቶች እየተገነቡ መሆኑም ይገለጻል። ከደጋ እስከ ቆላ ለዘመናት ሲፈሱ የነበሩ ወንዞችን በመጠቀም ሰፋፊ የቆላ መሬቶችን የግብርና ማዕከል ለማድረግ የተሰሩ ስራዎች በውጤት የታጀቡ ናቸው። የውሃ ሀብቱ ቀድሞም የነበረ ቢሆንም በለውጡ አመራር የእይታ ለውጥ ውሃው ወደ ምርት እየተቀየረ ነው። ባለፉት ዓመታት የተሰሩ የመስኖ መሰረተ ልማቶች የውሃ ሀብቱ ለምግብ ዋስትና መሻሻል አስተዋጽኦ አድርጓል። ከለውጡ በኋላ የእይታ ለውጥ ስለመጣ ያለንን እምቅ ሀብት በደንብ መጠቀም አለብን። መንግስት ብሎ ባስቀመጠው አቅጣጫ የበጋ መስኖ በ2012 እንደ ሀገር ታውጆ ወደ ስራ የገባበት ሁኔታ መኖሩ ይታወቃል። በተለይ ይህን ከማሳካት አኳያ ያለንን የውሃ ሀብቶች በግብርና ልማት ላይ ከማዋል አኳያ የተጀመሩ ስራዎች በጣም በትንሹ የተጀመሩ ስራዎች ዛሬ በአመት ወደ 4.279 ሚሊዮን ሄክታር የደረስንበት ደረጃ ነው ያለው። ኢትዮጵያ ለመኖሪያ ቤቶች፣ ለግብርናና ለኢንዱስትሪ ዘርፎች የሚውል አስተማማኝና ንጹህ የውሃ አቅርቦትን ለማሻሻል በውሃ መሰረተ ልማት ላይ በከፍተኛ ሁኔታ ኢንቨስት እያደረገችም ትገኛለች።